ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ? የለተሰኘው የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ከሀገር ውስጥ እስከ ባህር ማዶ በርካታ መረጃዎችን ነው ይዘን የቀረብነው። ማንቸስተር ዩናይትድ ካሪንግተንን እንዲጎበኙ ለደጋፊዎች መፍቀዱ ነው እየተገለጸ የሚገኘው። ዩናይትድ በታዳጊው ላይ እንዲሁ አይኑ ማረፉ እየተገለጸ ይገኛል። ስለ አማድ ዲያሎ የምናነሳቸው ሀሳቦች አሉ። በአርሰናል በኩል እንግዲህ ካርሎ አንቸሎቲ ይቅርታ መጠየቃቸው ተገልጿል። በተለይም ከጋብሪኤል ማጋሌዝ ጉዳት ጋር በተያያዘ ነው ይህ ነገር እየተነሳ የሚገኘው። የጋብሪኤል ማጋሌዝ ጉዳትን ተከትሎ መፍትሄው ምን ይሆናል የሚሉ በርካታ ጋዜጦች እንግዲህ ስለዚህ አንዳንድ ነገሮችን እያነሱ ይገኛሉ። ፔሮ ሂንካፔ፣ ሪካርዶ ካላፌሪ ወይስ ደግሞ በዛ ቦታ ላይ ክርስቲያን ሞስኬራ ይሻላል የሚለውን እንግዲህ በትንተና አስቀምጧል። ስለነሱ አንዳንድ መረጃዎችን በስፋት የምናጋራችሁም ይሆናል። ቼልሲ በቅርበት ስለ ማይክል ሉዊስ ስኬሊ እየተመለከተ እንደሚገኝ የቼልሲ ታማኝ ምንጭ ሲሞን ፊሊፕስ እየዘገበም ይገኛል። ስለ ጋብሪኤል ማርቲኔሊ እና ማርቲን ኦዴጋርድ እንዲሁ የምናነሳቸው መረጃዎች አሉ። በቼልሲ ቤት የሚነሱ መረጃዎች ሲኖሩ ስለ ኮል ፓልመር እንዲሁ የምንመለከት ነው የሚሆነው። ካርሎ አንቸሎቲ በሪያል ማድሪድ ቤት ስለነበረው ነገርም እንዲሁ ተናግሯል። በማንቸስተር ሲቲ ቤት የሚፈለገውን ተጫዋች እንመለከታለን። ቲሎ ሊቨርማንቶ ነው ይህ ተጫዋች፣ ስለሱም የምናነሳቸው መረጃዎች አሉ። ቶማስ ቱሄል ከጨዋታ በኋላ ምን ተናገሩ የሚለውን እንዲሁ በስፋት የምንመለከት ሲሆን ስለ ዓለም ዋንጫ ማጣሪያዎችም የምናነሳቸው አንዳንድ ሀሳቦች አሉ። ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር ቆዩ። እኛም ቀጥታ ወደ ፕሮግራሞቻችን እንለፍ። ማንቸስተር ዩናይትድ ደጋፊዎቹ ካሪንግተንን እንዲጎበኙ ፈቅዷል። ማንቸስተር ዩናይትድ የክለቡ ደጋፊዎች ካሪንግተን የልምምድ ማዕከልን እንዲጎበኙ እድል ማመቻቸቱ ነው የተገለጸው። ደጋፊዎቹ ከሰኔ ወር ጀምሮ በቅርበት እድሳት የተደረገለትን ካሪንግተንን መጎብኘት እንደሚችሉም ተገልጿል። የካሪንግተን ልምምድ ማዕከልን ለመጎብኘት የተቀረው ቦታ ውስን መሆኑ እንዲሁም 100 ፓውንድ ብቻ ክፍያ እንደሚጠይቅ ነው የተገለጸው። ማንቸስተር ዩናይትድ የልምምድ ማዕከሉን ለደጋፊዎቹ ክፍት ሲያደርግ በታሪክ ለመጀመሪያ ጊዜ መሆኑ የተገለጸ ሲሆን ከሰኔ ወር ማለትም እንግዲህ ከእንግሊዝ ፕሪሚየር ሊግ ከማብቃቱ በኋላ እንግዲህ ይህ ነገር እንደሚተገበር ነው በማንቸስተር ዩናይትድ ይፋዊ ገጽ እንዲሁ የተመለከት ነው። ማንቸስተር ዩናይትድ በታዳጊ አማካይ ላይ አይኑን መጣሉንም ይገለጻል። ማንቸስተር ዩናይትድ በ18 ዓመቱ የኦሎምፒያኮሱ አማካይ ክሪስቶፈር ሙዛኪት አይኑን መጣሉ ነው እየተገለጸ የሚገኘው። ተጫዋቹ በማንቸስተር ዩናይትድ በተጨማሪ በርካታ ታላላቅ የአውሮፓ ክለቦች ክትትል እየተደረገበት እንደሚገኝም ተገልጿል። ግሪካዊ ተጫዋች በሀገሩ ክለብ ኦሎምፒያኮስ ጥሩ እንቅስቃሴ እያሳለፈም ይገኛል። ተጫዋቹ በቀጣይ ትልልቅ ፈተናን መጋፈጥ እንደሚፈልግ ሲገለጽ ወደ ፕሪሚየር ሊግ በማምራትም ለትልቅ ክለብ የመጫወት ህልም እንዳለውም እየተዘገበም ይገኛል። ዘገባው የኢምረር ኮርነር መሆኑ ነው እየተመለከተን የምንገኘው። ማንቸስተር ዩናይትድ በአሁኑ ሰዓት ላይ ከዋሳኝ ተጫዋቾቹ ይልቅ ማለትም ዓለም ላይ ከሚታወቀው ወይም ደግሞ ስም ካላቸው ተጫዋቾች ይልቅ እንግዲህ ምናልባት ታዳጊዎችን ወይም ደግሞ በእንግሊዝ ፕሪሚየር ሊግ የሚጫወቱ ተጫዋቾችን ምርጫ ላይ እንዲሁ ማተኮሩ ተገልጿል። ከዚህ በፊት እንግዲህ እንደ ብሪያን ምቤሞና ማቲያስ ኩኛ የመሳሰሉ የእንግሊዝ ፕሪሚየር ሊግ ልምድ ያላቸው ተጫዋቾችን አምጥቷል። በክረምቱ ደግሞ ሌላኛው ሴኔ ሎመንስ ነው። ይህ ተጫዋች ታዳጊ እንዲሁ ደግሞ ብዙ ነገሮችን መጋፈጥ ያልቻለ ተጫዋች ነበር በማንቸስተር ዩናይትድ ቤት። አሁንም ጥሩ ፈተና እንዲሁ እያመላከተን ይገኛል። የዲያጎ ሊዮን እንዲሁም ደግሞ የፓትሪክ ዶርጉም እንዲሁ የሚጠቀሰም ጉዳይ ነው። አሁንም ሌሎች ተጫዋቾችን ከታዳጊ እየመለመለ እንደሆነ ነው እየተገለጸ የሚገኘው። አማድ ዲያሎ በዚህ የውድድር ዓመት በተደረጉ የመጀመሪያ ጨዋታዎች በግቦች ላይ ቀጥተኛ ተሳትፎ ለማድረግ ተቸግሮ አስተውለነውም ነበር። ተጨማሪ በዚህ የውድድር ዓመት ጅማሮ ላይ ሜዳ ላይ ባሳለፈባቸው 666 ደቂቃዎች ምንም አይነት ግብ ማስቆጠርም እንዲሁም አሲስት ማድረግ ሳይችልም ቀርቶም ነበር። ሆኖም ተጫዋቹ ከዛ በኋላ ባለፉት 467 ደቂቃዎች በ5 ግቦች ላይ ቀጥተኛ ተሳትፎ ማድረግም ችሏል። ይህም እንግዲህ በዛ ቦታ ላይ ከብሪያን ምቤሞ ጋር ምን ያህል ትልቅ ጥምረት እንዳሳዩ ነው ደግሞ መግባባት ላይ እንደደረሱ ያሳያል ሲል ይህንን መረጃ ይዞት መውጣትም ችሏል። ማንቸስተር ዩናይትድ በተለይም በብሪያን ምቤሞና በአማድ ዲያሎ ምን ያህል ተጠቃሚ እንደሆነ ባለፉት ጨዋታዎች ላይ ተመልክተናል። የነዚህ የሁለቱ የአንድ መስመር ጥምረት በዊንግ ባክ እንዲሁም ደግሞ በ10 ቁጥር ቦታ ላይ የሚጫወቱት ብሪያን ምቤሞና አማድ ዲያሎ በማንቸስተር ዩናይትድ ቤት የማይነኩ ተጫዋቾች እየሆኑ እንደሚገኙ ነው የሚያሳዩት። በዚህም እንግዲህ በማንቸስተር ዩናይትድ ቤት የአማድ ዲያሎና የብሪያን ምቤሞ ጥምረት እጅጉን መላቁን እኚሁ ስታቲክሶች ያሳያሉ ሲሉም ይገልጻሉ። ማንቸስተር ዩናይትዶች በቪቴክ ደስተኞችም ናቸው። የማንቸስተር ዩናይትድ ስራዎች ራዴክ ቪቴክ በብሪስቶል ሲቲ ባሳየው የስካውኑ የውሰት ቆይታው እጅግ በጣም ደስተኛ መሆናቸው ነው የተገለጸው። የዩናይትድ ሰዎች
በውስጥ ባደረጓቸው ውይይቶች ላይ ቪቴክ ቀጣይ ሲዘን ከሴኔ ላመንስ ጋር እንዲፎካከር እቅድ መያዛቸው የተገለጸ ሲሆን የሻምፒዮንሺፑ እንዲሁም የፕሪሚየር ሊጉ ብዙ ክለቦች በቪቴክ ላይ ፍላጎት ያላቸው ቢሆንም ይህንን እድል ካገኘ ግብ ጠባቂው በዩናይትድ ለመቆየት ፍላጎት እንዳለው ሶሊቶልክ ይዞት የወጣው መረጃም ያሳያል። አሁንም ቢሆን እየተጫዋች የማንቸስተር ዩናይትድ ንብረት ሆኖ ይቀጥላል ሲሉ ማንቸስተር ዩናይትዶችም እየተናገሩም ይገኛሉ። ካርሎ አንቾሎቲ ይቅርታም ጠይቀዋል። የብራዚል ብሔራዊ ቡድን አሰልጣኝ የሆኑት ካርሎ አንቾሎቲ ከትላንትና በስቲያ ምሽት በተደረገው የወዳጅነት ጨዋታ ጋብሪኤል ማጋሌዝ ጉዳት ማስተናገዱን ተከትሎ ይቅርታም ጠይቀዋል። የሴልሳዎቹ እንዲሁም ደግሞ የአርሰናል ቡድን የኋላ ደጀን የነበረው ጋብሪኤል ማጋሌዝ በብሽሽት ጉዳት ምክንያት ከሴኔጋል ጋር ያደረጉትን ጨዋታ ሳይጨርስ ተቀይሮ መውጣቱም ይታወሳል። ጣሊያናዊው አሰልጣኝ ተከላካያቸው በደረሰበት ጉዳት ምክንያት ቅር የተሰኙትን የመድፈኞቹን ደጋፊዎች ይቅርታ መጠየቃቸው ነው የተዘገበው። በጣም መጥፎ ነው። የብሽሽት ጉዳት መሆኑ ተነግሮኛል። በተጨማሪም ምርመሮች የጉዳቱ መጠኑ ይታወቃል። ተጫዋቾች ጉዳት ሲደርስባቸው ያበሳጫል። በተጨማሪም አዝኛለሁ። በጥሩ ሁኔታ በፍጥነት እንዲያገግም ተስፋም አድርጋለሁ ሲሉ እንዲሁ መግለጻቸው ነው የተገለጸው። የጋብሪኤል ማጋሌዝ ጉዳት እስከ 3 ሳምንት ድረስ የሚያገገሚያ ጊዜ ያስፈልገዋል ቢባልም ሚኬል አርቴታ በዓለም አቀፍ እረፍት ቀሪዎች ቀናት እንደሚያገገም እንዲሁም ለሰሜን ለንደን ደርቢ ወደ ሜዳ እንዲመለስ ተስፋም ያደርጋሉ ሲል እንዲሁ ዘገባዎች እያመላከቱም ይገኛሉ። ጋብሪኤል ማጋሌዝ የማይመለስ ከሆነ ግን አሁን መፍትሄው ምንድነው የሚሉ በርካታ ጋዜጦች እንግዲህ ስለዚህ ተጫዋች ይዘው መውጣትም ችሏል። ብራዚል ከሴኔጋል ጋር ባደረገችው ጨዋታ ጋብሪኤል ማጋሌዝ በጉዳት ከሜዳ በቀጥታ ወጥቷል። ማጋሌዝ ከሜዳ ሲወጣ ፊቱ ላይ ጥሩ ስሜት አይነበብበትም ነበር። የብራዚል የሕክምና ቡድን አባላትም የማጋሌዝን የጉዳት ሁኔታ ከመረመሩ በኋላ ቀጣይ ላለበት ጨዋታ እንደማይደር አስታውቋል። የአርሰናል የሕክምና አባላትም ተጨማሪ ምርመራ በማድረግ የጉዳቱ ሁኔታ ግልጽም ያደርጋሉ። የጋብሪኤል ማጋሌዝ ጉዳት ቀለል ያለ የደረጃ እንዲሆን እንዲሁም ደግሞ አትሊስት ከአንድ ወይም ደግሞ 2 ሳምንት ያልፈዋል። ከበድ ያለ ከሆነ ደግሞ ከ2 ሳምንት እስከ 5 ሳምንት ያልፈዋል። ይህ በቀጥታ የሚያሳየው የጋብሪኤል ማጋሌዝ ግልጋሎት በቶተናም በባየር ሙኒክ እንዲሁም ለቼልሲ ጨዋታ አይገኝም ይሆናል። አርሰናል በክረምት የዝውውር መስኮት ጉዳት ቢፈጠር እንኳን ያንን ከቨር የሚያደርግ ተጫዋች በሁሉም ቦታ ማስፈረሙ ይህም ይጠቅመዋል ነው እየተባለ የሚገኘው። ለዚህም ነው በዚህ ውድድር ዓመት ሳሊባን፣ ኦዴጋርድ፣ ሳካን በጉዳት አጥቶ በማሸነፍ ግስጋሴ ላይም የሚቀጥለው። አሁንም ጋብሪኤል ማጋሌዝን አጥቷል። የእሱን ቦታ መሸፈን የሚችሉ ተጫዋቾች አሉት። ቤን ዋይት፣ ሪካርዶ ካላፊሪ፣ ጁሪያን ቲምበር፣ ፔሮ ሂንካምፔ እነዚህ ተጫዋቾች በሙሉ ቨርሳታይል የሆኑ እንዲሁም ደግሞ የማል ተከላካይ ቦታዎችን የሚችሉ ናቸው። እንዲሁም ሞስኬራን በማል ተከላካይነት ቦታ ላይ መጫወትም ይችላል። አርሰናል እነዚህ አማራጮች ቢኖሩትም በዚህ ቦታ ላይ ማንን ይጠቀማል የሚለው እስካሁን ድረስ አጠያቂ መሆናል። ለዚህ ጥያቄ መልስ ሞስት ፕሮባብሊ ፔሮ ሂንካፔ ሊሆን እንደሚችል ነው የሚገለጸው። በጀርመን ቡንደስሊጋ በአስደናቂ ሁኔታ ክለቡን ያገለገለው ፔሮ ሂንካፔ አርሰናልን ከበድ ላለ ኃላፊነት እንደሚሰጠው ነው አሁን እየተገለጸ የሚገኘው። ፔሮ ሂንካፔ የጋብሪኤል ማጋሌዝ ኃላፊነትን በትክክል ይወጣል የሚለው ደግሞ ሌላኛው ጥያቄ ነው። ይህን ጥያቄ ከመመለስ በፊት የፔሮ ሂንካፔ ኳሊቲን ለመግለጽ እንዲሁ እንውደድ። ፔሮ ሂንካፔ በአካል ብቃት ጠንካራ እንዲሁ ደግሞ ታጋይ ረጅም ደቂቃዎችን መጫወት የሚችል በጣም ፈጣን አንድ ለአንድ ግንኙነቶችን በአስደናቂ በቴክኒክ እንዲሁ ደግሞ በተቻለ ዘዴ በጣም ጎበዝ የሆነ መሆኑ ነው እንዲሁ ስታቲክሶቹ ስለሱ እንዲሁ የሚገልጹት። ፔሮ ሂንካፔ ኳስን ማፍጠን የሚችል ጨዋታውን የማንበብ ብቃት የሚደነቅ ተጫዋች ነው። ፔሮ ሂንካፔ በመጀመሪያው የሻምፒዮንስ ሊግ ጨዋታው 100% የተሳካ የአየርና የመሬት ፍልሚያዎችን ማሸነፍም ችሎ ነበር። በአጠቃላይ በተጫወታባቸው ደቂቃዎች አየር እንዲሁ ደግሞ የመሬት ኳስ ላይ ፍልሚያዎችን 80% የተሳካለት በመሆኑ ይህም ከየትኛውም የአርሰናል ተጫዋች በላይ የሚያደርገዋል። ከአርሰናል በፊት በባየር ሊቨርኩሰን ፔሮ ሂንካፔ በአየር ላይ እንዲሁም በምድር ላይ ያሉ ፍልሚያዎችን በማሸነፍ ከጠቅላላ የቡድን አባላት ሁለተኛ ሰክሰስፉል ሬት ያስመዘገበም ተጫዋችም ነበር። አርቴታም ፔሮ ሂንካፔን በአንድ ቃል ገልጾታል፣ ተዋጊ በማለትም ነበር እንዲሁ መግለጽም የቻለው። ይህም ጋብሪኤል ማጋሌዝ የሚታወቅበትን ኳሊቲ እንዲሁ ያሳያል። በርካታ የእግር ኳስ ተንታኞች ስለ ፔሮ ሂንካፔ እንዲህ በማለትም ገልጾም ነበር። እሱ ከማንኛውም ተከላካይ ጋር መወዳደርም ይችላል። እሱ ሜዳ ላይ ከተሰለፈባቸው ስራዎች በደንብ ትመለከተዋለህ ሲሉ ነው የሚገልጹት። ፔሮ ሂንካፔ በሌፍት ባክ፣ በሴንተር ባክ በከፍተኛ ደረጃ መጫወት የሚችል ሲሆን የመሃል ተከላካይነት ሲጫወትም ይበልጥ በጣም ምቾት እንዲሰማውም ያደርጋል። በመሃል ተከላካይነት ሲጫወት ከማንኛውም አጥቂ ጋር ቢጫወት ፍጥነቱን፣ ፊዚካሉን እንዲሁም ደግሞ ቴክኒኩን እንዲሁም ዘዴውን በመጠቀም ማቋቋም እንደሚችል ኒው ስታቲክሶች የሚያሳዩ ሲሆን የሚኬል አርቴታ ጨዋታ ሃይላይን ወይም ደግሞ ማንቷን በመሆኑ ከፍተኛ የሆነ ጥረት እንዲሁም ታክቲካል አዌርነስ ያስፈልጋል። ክፍት ቦታዎችን ከቨር ለማድረግ ፔሮ ሂንካፔ በፓሲንግ አቢሊቲ እንዲሁም ደግሞ ሊዩስ ስኬሊ፣ ሪካርዶ ካላፊዮ ጋር
የሚመሳሰል ቢሆንም በፍጥነቱ ረገድ ረጅም ደቂቃዎችን የመጫወት ችሎታው እንዲሁም ደግሞ የሰውነት ጥንካሬው ለአርሰናል ሌላኛው የመከላከል ጥንካሬም ይሰጣል። ሌላኛው የፒየር ሂንካፒ ኳሊቲ የትኛውም ታክቲክ በቀላሉ መልመድ የሚችል ተጫዋች መሆኑ ነው። ስለዚህ በዚህ እምነት ምናልባትም እንግዲህ ጋብሪኤል ማጋሌዝን ቦታ በትክክል ከቨደር ያርጋል ተብሎ እምነት እንደተጣለበት ነው የሚገልጸው። ስለዚህ ፒየር ሂንካፒ በጣም በትንሹ ስንገልጸው ምናልባትም ሌላኛው ጋብሪኤል ማጋሌዝ ማለት እንችላለን ሲል ይሁ ጋዜጣ እንዲሁ በስፋት ይዞ መውጣትም ችሏል። ምናልባትም በሚቀጥለው የሰሜን ለንደን ደርቢ ጨዋታ ላይ እንግዲህ ፒየር ሂንካፒን የጋብሪኤል ማጋሌዝ ቦታን ይዞ የመጫወት እድል እንዳለው ነው እየተገለጸ የሚገኘው። ሌላኛው እንግዲህ ሪካርዶ ካላፊዮሪ ነው። በዚህ ዓመት በግራ ክንፍ ቦታ ላይ እጅግ በጣም ጥሩ እንቅስቃሴ እያሳየ የሚገኘው ጣሊያናዊው ተጫዋች ሪካርዶ ካላፊዮሪ በዚህ ሰዓት ላይ እንግዲህ ለጣሊያን ብሔራዊ ቡድን ጨዋታ ማድረግም አልቻለም። በሁለቱም ጨዋታ ላይ መድረስም አልቻለም። ነገር ግን 100% ለሰሜን ለንደን ደርቢ ይመለሳል የሚል ቅድሚያ ግምቶች እየወጡም ይገኛሉ። የተጫዋች ምንም እንኳን በአርሰናል ቤት በግራ ክንፍ የተከላካይ ቦታ ላይ መሰለፍ ቢችልም እንግዲህ ቨርሳታይል የሆነ ተጫዋች እንደነበረም ይታወቃል። በተለይም በጣሊያን በነበረበት ጊዜ እንግዲህ በመሃል ተከላካይነት እጅግ በጣም ጥሩ እንቅስቃሴ አድርጓል። በጣሊያን ብሔራዊ ቡድንም እንዲሁ ያሳየም ተጫዋች ነው። ምናልባትም እንግዲህ አሰልጣኝ ሚኬል አርቴታ እሱንም ሊጠቀሙ ይችላሉ የሚሉ ቅድሚያ ግምቶች እየወጡም ይገኛሉ። ማይክል ሉዊስ ስኬሊ የሪካርዶ ካላፊዮሪን የግራ የመከላከል ቦታውን የሚይዝ ከሆነ ሪካርዶ ካላፊዮሪ ፈረንሳዊ ተጫዋች ዊሊያም ሳሊባ ጋር የመጣመር እድል እንዳለው እየተገለጸም ይገኛል። ዊሊያም ሳሊባም ሌላኛው ተመራጭ ሲሆን እንዲሁ ክርስቲያን ሞስኬራም ሌላኛው እጅግ በጣም ወሳኝ ተጫዋች እንደሆነ ነው እየተገለጸ የሚገኘው። አርሰናል በአሁኑ ሰዓት ላይ በርካታ ምርጫ ያላቸው በመሆናቸው በዚህ ረገድ እየቸገራሉ ተብሎ እንደማይጠበቅም እንዲሁ ስታቲክሳቸው ያመላክታል። ቼልሲ በቅርብ ጊዜያት ስለ ማይክል ሉዊስ ስኬሊ በውስጥ ማጣራትም ጀምሯል። ስኬሊ በአሁኑ ሰዓት ላይ ለእንደዚህ አይነት ዝውውር ፍላጎት የሌለው መሆኑ የተገለጸ ሲሆን ቼልሲዎች ግን አሁንም ቢሆን ይህን ተጫዋች የግላቸው ማድረግም ይፈልጋሉ። በክረምት የዝውውር መስኮት እንግዲህ ይህን ተጫዋች ሲከታተሉት እንደነበር በርካቶቻችን እናስታውሳለን። ነገር ግን ቼልሲዎች ሊሳካላቸው አልቻለም። አርሰናሎች ምንም ይሁን ምን ሉዊስ ስኬሊን የመሸጥ ምንም አይነት ፍላጎትም የላቸውም። አሰልጣኝ ሚኬል አርቴታ ጋብሪኤል ማርቲኔሊ እንዲሁም ደግሞ ጋብሪኤል ጂሰስ ከቶተናም ጨዋታ ጋር በሚያደርጉት ጨዋታ ተመልሰው እንደሚመጡ ተስፋም ያደርጋሉ ሲል ኤዲ አሮንስ ይዞት የወጣው መረጃም ያሳያል። ካይ ሃቨርትስ፣ ቪክተር ዮኬሬሽ እና ኖኒ ማዱኬ ደግሞ ወደ ቀድሞ ብቃታቸው እየተመለሱ ይገኛሉ ሲል ነው ይህንን ዘገባ ይዞት መውጣት የቻለው። የጋብሪኤል ማጋሌዝ እንዲሁም የቪክተር ዮኬሬሽ እና ኖኒ ማዱኬ መመለስ ምናልባትም ቲሙን በተሻለ ጥራት ያካሂዷል ሲሉ እንዲሁ ገልጾታል። ማርቲን ኦዴጋርድም ይናገራል። ብዙ አስቸጋሪ ጊዜያትን አሳልፍ ያለው እንዲሁም በአንዳንድ የጥሎ ማለፍ ጨዋታዎች ላይ ተሸንፈናል። እናም ብዙ አስቸጋሪ ጊዜያትም እንደ ቡድን አሳልፈናል። ስለዚህ አሁን የደረስንበት ቦታ መሆናችን በጣም ጥሩ ስኬት ነው ሲሉም ነው እንዲሁ መናገርም የቻለው። በዚህ ዓመት እንደዚህ አይነት ነገሮችን በማሻሻል ጥሩ ደረጃ ላይ እንደርሳለን ብዬም አምናለሁ። ይህ ነገር ብዙ ነገሮችን አስተምሩናል። በዚህ ዓመት ይህንን ስህተት በማረም ዋንጫዎችን የምናነሳበት ዓመት ይሆናል ሲልም እንዲሁ ገልጾታል። ማትሎ ይናገራል። ቼልሲ ከፓልመር ጋር የተሻለው ቡድን ነው ብዬም አስባለሁ። ኤንዞ ማሬስካ ፓልመርን በማጣቱ በየጨዋታዎቹ ብዙ ነገሮችን ለማድረግ እያሰበ ይገኛል። በተለይም ደግሞ በሻምፒየንስ ሊጉ ሲሉ ነው እየገለጹ የሚገኙት። የኮል ፓልመር ቦታ ማንም ሊሸፍነው እየቻለም አይገኝም። የዚህ ተጫዋችን ማጣት ቼልሲዎች ምን ያህል ጉዳት እንደደረሰባቸው እያሳየም ይገኛል። አሰልጣኙም ጭምር ይህን ነገር ቦታ ከቨር ለማድረግ ተቸግሯል ሲል ማትሎ እየተናገረ ሲሆን በሆነ ጊዜ ቬንገር እንደተናገረው አንድ ክለብ ላይ ወሳኝ አራት ተጫዋቾችን ካጣ የቡድኑ ኬሚስትሪ ለማጣት በጣም አስቸጋሪ ነው ሲሉም ገልጾታል። ይህም እንደ ኮል ፓልመር ያሉ ተጫዋቾች አለመኖራቸው ቼልሲን ምን ያህል እንዳወሳሰበው ያሳያል ሲልም ነው እየገለጸ የሚገኘው። ሪፖርተር ይናገራል። አብረው ከተጫወቱካቸው ውስጥ የአንተ ምርጥ ተጫዋቾች ወይ ደግሞ ቡድን ማን ነው ተብሎ ኤንዞ ፈርናንዴስ ተጠይቆም ነበር። ሊዮኔል ሜሲ፣ ኪቱ ሮሞ፣ ኮል ፓልመር፣ ጁሊያን አልቫሬዝ እንዲሁም ደግሞ ሞይሴስ ካይሴዶ እጅግ በጣም ጥሩ ተጫዋቾች ናቸው ሲል መመለሱንም ተመለከትን። ካርሎ አንቸሎቲ ይናገራሉ። ልምምድ ላይ ኮርቷ የቡድን የፊት አጥቂዎች ሞራል ለማሳደግ ሆን ብለህ ጎል እንዲያስቆጥርብህ ልቀቅላቸው እለውም ነበር። ምክንያቱም በሱ ላይ ማስቆጠር በጣም ከባድ ነው። ሁልጊዜም ለተጋጣሚ ቡድን የፊት አጥቂዎች እጅግ በጣም አዝናለሁ ሲል ነበር የሚገልጸው። ቲቦት ኮርቷ በሪያል ማድሪድ ቤት እጅግ በጣም ድንቅ አቋምን ያሳየ እንዲሁም ደግሞ እያሳየ የሚገኝም ተጫዋች ነው። እኔ ልቀቅላቸው የሚል ጥያቄ ማቀርብለትም ነበር። ይህም ለተጫዋቾቻችን መልሶ እንዲሁ እንዲነቃቁ፣ ሌላኛው ደግሞ ሌሎች አጥቂዎች ይህንን እድል እንዲጠቀሙ ስለምንፈልግ ነው ሲሉ በአሁኑ ሰዓት ላይ በብራዚል ብሔራዊ ቡድንነት እያገለገሉ የሚገኙት ካርሎ አንቸሎቲም ይናገራሉ። ዲን ሁይሰን በስፔን ብሔራዊ ቡድን ካምፕ በተደረገለት ምርመራ በጡንቻው ላይ በደረሰበት መጠነኛ ጉዳት ከመጨረሻው የቱርክ ጨዋታ ውጭ ሆኖ ወደ ማድሪድ እንዲመለስ ተረጋግጦም ነበር። ለዲን ሁይሰን ኢንተርናሽናል ብሬኩ ያለቀ ሲሆን የስፔን ብሔራዊ ቡድን አሰልጣኝም እንደተናገሩት የተጫዋቹ ጤና ከምንም በላይ ቅድሚያ የሚሰጠው በመሆኑ ከስፔን ብሔራዊ ቡድን እግር ኳስ ፌዴሬሽን ጋር በመነጋገር ይህን ነገር ወስነናል ሲሉ ማረጋገጣቸውም ተመልክተናል።
ኒውካስል ዩናይትድ ያለፈው ክረምት ሳይሳካላቸው የቀረውን የጄምስ ትራፎርድን ዝውውር ለመጨረስ አሁን ላይ ፍላጎትም አላቸው። ለብዙ ዓመታት ተከታተላቸው ከቆያቸው የሚዘነጋ አይደለም። እናም ተጫዋቹ በእንግሊዝ ብሔራዊ ቡድን ያለውን ቦታ ለማስጠበቅ ሲል ደቂቃዎችን ይፈልጋል ሲል እንዲህ ቶክ ስፖርት እየዘገበም ነው የሚገኘው። ሌላኛው በጥር ወር የማንቸስተር ሲቲ የቀኝ መስመር ተከላካይ እንዲሁም ደግሞ የመስመር አጥቂ ማስፈረም እንደሚፈልግም ተገልጿል። ምናልባት የመስመር ተከላካይ ማን ሊሆን እንደሚችል ባይታወቅም በማንቸስተር ሲቲ በኩል ሲፈለግ የነበረው ቲኖ ሊቨርማንቶ ጉዳት ላይም ይገኛል። በመስመር አጥቂ ቦታ ላይ ግን በአሁኑ ሰዓት ላይ ማንቸስተር ሲቲዎች በመልሶ ማጥቃት የሽግግር ጨዋታዎች ላይ በጣም ተስማሚ ይሆናል ተብሎ የሚጠበቁ ተጫዋቾችን በአሁኑ ሰዓት ላይ እያጣሩ እንደሚገኙ ነው እየተገለጸ የሚገኘው። ነገር ግን ከኒውካስል ዩናይትድ ምናልባትም ሊቨርማንቶን የግላቸው ለማድረግ ፍላጎትም አሳይተዋል። ተጫዋቹ ግን አሁኑ ሰዓት ላይ በጉዳት ምክንያት እንግዲህ ከሜዳ ውጪ እንደሆነም ይታወቃል። ቶማስ ቱዌል ይናገራሉ። የሆነ ሰው እጁን ስላወራጨ ውሳኔ አይቀየርም ሲሉ ነው የተናገሩት። የሶስቱ አናብሶች አሰልጣኝ ቶማስ ቱዌል ጁድ ቤሊንጋም ሲቀየር መበሳጨቱን ስላሳየ ብቻ የሚቀየር ነገር አይኖርም በማለትም ነው የተናገሩት። ጁድ ቤሊንጋም ተቀይሮ ሲወጣ ስለ መበሳጨቱ የተጠየቁት ቶማስ ቱዌል በዛ መንገድ አላየውም በማለትም ነበር የተናገሩት። ደስተኛ እንደሆነ አይቻለሁ፣ ነገር ግን አሁን ላይ እዚህ ላይ አላተኩርም። የሰው ሆነ እጁን ስላወራጨው ውሳኔ አይቀየርም ሲሉም ተናግሯል። አሰልጣኙ አክሎም ቤሊንጋም ሁለተኛ ጎል ሲቆጠር ደስታውን አለመግለጹ ጥሩ እንዳልሆነ ገልጸው የቡድኑ መንፈስ ሊኖር ይገባል፣ ጉዳዩን እመለከተዋለሁ በማለትም ተናግሯል። ጁድ ቤሊንጋም ውሳኔውን መቀበል እንዳለበት እንዲሁ ሀሳባቸውንም እንዲሁ መግለጻቸውን ነው የተመለከትነው። የናይጄሪያ አሰልጣኝም ይናገራሉ። መለያ ምት ሲመታ አስማት ሰርተውብናል ሲሉም ነው እንዲሁ የተናገሩት። በዓለም ዋንጫ ማጣሪያ ፍጻሜ ናይጄሪያ ከኮንጎ ጋር በመለያ ምት ተሸንፈው ከውድድር ውጪ መሆናቸው ተገልጾም ነበር። ኮንጎ በመለያ ምት 4-3 ስታሸንፍ ናይጄሪያ 3 መለያ ምቶችን ሰጥተዋል። የመለያ ምቱ በሚመታበት ወቅትም የናይጄሪያ አሰልጣኝ ኤሪክ ቺሌ የኮንጎ አሰልጣኝ ብሔራዊ ቡድን አባላት ለማጥቃት ሲሞክሩ ታይተውም እንደነበር ነው የተገለጸው። ከጨዋታው በኋላ ስለተፈጠረው ክስተት የተጠየቁት አሰልጣኝ ኤሪክ ቺሌ መለያ ምት ሲመታ አንዱን የኮንጎ ሰው አስማት ሲሰራ አይቼዋለሁ ሲል ነው እንዲሁ የተናገሩት። የመለያ ምት በተመታ ቁጥር ያንን እያደረገ ስመለከት ራሴን መቆጣጠር ተሳነኝ ያሉት አሰልጣኙ ምን ይሉት ነበር ተብለው ተጠይቀው እንግዲህ ፈሳሽ መሳይ ነገር ነው ወደ ላይ እያደረገ ሲሰራ እየነበረው ሲሉም ተናግሯል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በቀጣይ ለዓለም ዋንጫ ለማለፍ ከሜክሲኮና ከሌላ አህጉር ጋር ቡድን ጋር የጥሎች ማለፍ ጨዋታን የምታደርግ ነው የሚሆነው። ጃንሉጂ ዶናሩማም ይቅርታ እንጠይቃለን ሲሉ ተናግሯል። እንግዲህ ይህ በረኛ ጣሊያናዊው ግብ ጠባቂ ጃንሉጂ ዶናሩማ ቡድናቸው ትላንትና በኖርዌይ ለደረሰበት ሽንፈት ይቅርታም ጠይቋል። ኖርዌይ ሁለተኛ ጎል ካስቆጠረች በኋላ ሙሉ ለሙሉ እጅ ሰጥተናል፣ ይህ በፍጹም መደገም የለበትም ሲሉ እንዲሁም ተናግሯል። አክሎም ለዓለም ዋንጫ ለማለፍ መጋቢት ላይ በምናደርገው ጥሎ ማለፍ ጨዋታ በሙሉ አቅማችን መጫወት አለብን ሲሉም እንዲሁ ተናግሯል። ለውጤቱ ደጋፊዎቻችንን ይቅርታ እንጠይቃለን፣ ከፍተኛ በሰጭቱ እንዲሁም ደግሞ ንዴት ውስጥ ነን ሲልም ነው ጃንሉጂ ዶናሩማ የተናገረው። ጣሊያን በምሽቱ ጨዋታ በኖርዌይ 4-1 የተሸነፈ ሲሆን በዓለም ዋንጫ ለማለፍም የጥሎ ማለፍ ጨዋታም ታደርጋለች። ኖርዌይ ምድቡን በበላይነት በማጠናቀቅ ከ48 ዓመታት በኋላ ለዓለም ዋንጫው ማለፍ የቻለችበትን ውጤት ትላንትና እንዲሁ አረጋግጣለች። እጅጉን የተወደዳችሁና የተከበራችሁ የኦን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የምሽት ፕሮግራሞቻችን በዚሁ የሚጠናቀቁ ይሆናሉ። ዛሬም የዓለም ዋንጫ ማጣሪያዎች በአውሮፓ ላይ የሚደረጉ ነው የሚሆኑት። እነሱን ጨዋታዎች እንድታዩ እየጋበዝን የምሽት ፕሮግራሞቻችንን ጨረስን። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ዳግምም ተመኘን።